ፒኤችዲ ዲዘርቴሽን በምትሰሩበት ሰዓት እኚህን እውነታዎች ማወቅ የግድ ይላል። አሁን የምነግራችሁን ነገር በደንብ ካወቃችሁ ፕሮግረሳችሁ ላይ ጥሩ ነገር ታሳያላችሁ፣ ፖዚቲቭ ፕሮግረስ ታያላችሁ ማለት ነው። የመጀመሪያ ፎከሳችሁ ነው። ፎከሳችሁ መሆን ያለበት ዲፕ ወርክ ላይ ነው። ቢዚ ወርክ ላይ ሳይሆን ዲፕ ወርክ ላይ ነው መሆን ያለበት። እንግዲህ ፒኤችዲ ስራ እንደሚታወቀው ያው ዶክተር ኦፍ ፊሎሶፊ ነው። ዶክተር ኦፍ ፊሎሶፊ ስንል በመረጥነው ኤሪያ በመረጥነው ዶሜን ላይ የሆነ ወጣ ያለ ነገር ከሌሎች የተሻለ ነገር መስራት ላይ ነው እና ሻሎ ወርክ ሳይሆን ዲፕ ወርክ ላይ ፎከስ ማድረግ አለብን። ግን ቢዚ ወርክ መሆን የለበትም ማለት ነው እና ዲፕ ወርክ ላይ ፎከስ ማድረግ አለብን። ሌላ ስሞል ዴይሊ ፕሮግረስ ነው። በየቀኑ ስሞል የሆነ ፕሮግረስ ማሳየት አለብን ማለት ነው። ከትላንትናው የተሻለ ዛሬው ከትላንትናው የተሻለ መሆን አለበት ማለት ነው እና በየቀኑ ነው ግዴታ ላፕቶፕ ላይ ቀኑን ሙሉ መዋል አይጠበቅብንም። አይምሮአችንን ቢዚ ማድረግ የለብንም። ሪላክስ ማድረግ አለብን። ግን ለአንድ ሰዓትም ትሁን ለሁለት ሰዓትም ትሁን ስሞል ፕሮግረስ ከትላንትና የተሻለ ስሞል ፕሮግረስ ብናሳይ በቶሎ የመጨረስ እድላችን ከፍተኛ ይሆናል ማለት እና ፎከስ ማድረግ ያለበት ሪል ወርልድ ሶልቪንግ ሪል ፕሮብሌም ነው። ሪል ፕሮብሌምን ሶልቭ ማድረግ ላይ ፎከስ ብናደረግ የተሻለ ነው። ያው ከወደፊታችን ጋር የሚጠቅመን ነገር ላይ ፎከስ ማድረግ አለብን ማለት ነው። ሌላ ፊኒሽንግ ኢዝ ግሬተር ዛን ፐርፌክቲንግ እና ለፐርፌክሽን አትሩጡ። ዲዘርቴሽናችሁ መቼም እንትን ብታደረጉ ፐርፌክት ላድርጎ ብላችሁ ብትሰሩ ከትችት አያመልጥም። ስለዚህ መጨረስ ላይ ፊኒሽ ማድረግ ላይ ፎከስ አድርጉ እንጂ ፐርፌክሽን ላይ ብዙ ጊዜ ፎከስ አታድርጉ። ያው ሀሳብ አያልቅም፣ እውቀት አያልቅም። በየጊዜው እኛ ማንደርስበት ነገር ይኖራል እና ለሌሎቹም አንዳንዴ መተው አለብን ማለት ነው። እኛ የአቅማችንን ሰርተን ለሌሎቹ ደግሞ መተው አለብን እና ፊኒሽንግ ላይ ፎከስ አድርጉ እንጂ ፐርፌክሽን ላይ ፎከስ ካደርጋችሁ መቼም አትጨርሱም። 20 ዓመትን ብትሰጣችሁ አትጨርሱም። እና ሌላ ፊድባክን ኢሪሊ ማግኘት፣ ከስር የጨረሳችሁትን ለሱፐርቫይዘራችሁ ለተለያዩ ሰዎች ልካቸው የሆነ ፊድባክ ማግኘት፣ ኮመንቶቹን ማለት ብዙ ፈክተን ሰርተን ያልሆነ ነገር ላይ ሰዓታችንን ከምናባክን በየጊዜው ትንሽ ነገር ሰርተን በዛ ፊድባክ እያገኘን እያስተካከለን ብንሄድ የተሻለ ይሆናል እና ፊድባኩን ኢሪሊ ብናገኝ የተሻለ ነው ማለት ነው። ሌላ ራይቲንግ ቱ ኮሚኒኬት፣ መጻፍ ያለብን የሆነ ዲዘርቴሽን ስጽፍ ኮሚኒኬት ለማድረግ ነው። ለኦዲየንስ ነው የምንጽፈው፣ ለአንባቢው ነው የምንጽፈው እንጂ ለራሳችን አይደለም። ስለዚህ ቴክኒካል ጃርገናችን መቀነስ አለብን። ምን ማለት ነው? ለአንባቢው ቀለል ባለ መልኩ በሚገባ መልኩ ነው መጻፍ ያለብን። በቀላሉ ይረዳዋል። ማንኛውም ሰው የኔን ቴሲስ ቢያነብ በቀላሉ ይረዳዋል በሚለው መልኩ ነው መጻፍ ያለብን። ገላጭ በሆነ መልኩ ነው መጻፍ ያለብን እና ካለበለዚያ አንባቢ ካላገኘ አሁን ለምሳሌ ዩቲዩብ ቪዲዮ ምናምን ተመልካች ከሌለው ምንም ጥቅም የለውም ማለት ነው አይደለ? ዋና ዓላማው የሆነ ስራ የሚሰራው ለሰዎች ለሚመለከታቸው ሰዎች በቀላሉ እንዲረዱን ለማድረግ ነው ፌዙን እና ስለዚህ ራይቲንግ ቱ ኮሚኒኬት ነው። ሌላ ዲዘርቴሽን ወርክ ላይ መረዳት ያለባችሁ ነገር አይትሬሽን መኖሩ ነው። አይትሬሽን ስንል ግዴታ ከኢንትሮዳክሽን ጨርሰ ሜቶዶሎጂ ሊትሬቸር ሪቪው ምናምን ብለን ጨርሰ ወደኋላ እንመለስም የሚል ነገር የለም። መጨረሻ ላይ ደርሰው ወደኋላም ተመልሰን ሪቫይዝ የምናደርጋቸው ነገሮች ይኖራሉ። ለምን? ሪሰርች ባይ ኔቸር ፍሮም ሲምፕል ኖን ቱ አንኖን ነው የምንሄደው። ትንሽ ከምናውቃን ነገር ወደ ማናውቀው ነገር ነው የምንሄደው። ትንሽ ጭምጭምታ ሰምተን ጀምረናል። ኤክስፐሪመንት ሰርተን ፕሩፍ ስናደርገው አዲስ ግኝት ይገኛል አይደለ? አዲስ ግኝት ስናገኝ ደግሞ ኤክስፐሪመንታችን ላይ ኤክስፐሪመንታችን በሚነግረን መሰረት ከኢንትሮዳክሽን ጀምረን ከእንደገና መጻፍ አለብን ማለት። ስለዚህ ቴሲስ ስጽፉ ከኢንትሮዳክሽን ተነስታችሁ አይደለም መጻፍ ያለባችሁ። መጀመሪያ ሪዛልታችሁን ከሪዛልት ነው። ኤክስፐሪመንት ከሰራችሁ በኋላ ያንን ኢንተርፕሬት አድርጋችሁ ወዴት አቅጣጫ ምን ቅርጽ ይዟል የሚለውን ከተረዳችሁ በኋላ ከኢንትሮዳክሽን ጀምራችሁ ጻፉት፣ እንዲናበብ አድርጋችሁ ማለት ነው። ካለበዛ ከጅምሩ ከኢንትሮዳክሽን ጀምራችሁ ከጻፋችሁ ምን ይሆናል? ኤግዛጀሬትድ ይሆናል።
ኦልሬዲ በቃ የምትሰሩትንም ማሰሩትንም ኤግዛጀሬት አርጋችሁ የመጻፍ ፕሮባቢሊቲያችሁ ሀይ ስለሚሆን መጀመሪያ ኤክስፐሪመንታችሁን ተረዱ። ምን ላይ ወዴት አቅጣጫ ነው ሪሰርች ካልን በኋላ ርዕሳችንንም ሪፋይን ማድረግ እንችላለን። አብስትራክታችንም መጨረሻ ላይ ነው የሚጻፈው። ከዛ ከኢንትሮዳክሽን ጀምረን አናበን መጻፍ ይጠበቅብናል። ስለዚህ አይትሬሽን መኖሩን መረዳት አለብን እንጂ ኢንትሮዳክሽን ቻፕተር 1 ጨርሻለሁ፣ ቻፕተር 2 ጨርሻለሁ፣ ቻፕተር 3 ጨርሻለሁ ብላችሁ እንደዛ እየጨረሳችሁ ብቻ የምትሄዱ ወደኋላ ተመልሳችሁ ማታዩ ከሆነ ዲዘርቴሽናችሁ አይናበብም። እርስ በርሱ የተጣረሰ ሊሆን ይችላል ሀሳቡ ማለት ነው። ሌላ ኤምብሬስ ማድረግ ያለብን ፒኤችዲ በምንሰራበት ሰዓት አንድ መቀበል ያለብን ነገር ማለት ነው፣ ዲስኮምፎርት አለ። በቃ ኮምፎርት አይሰማንም። አይምሯችን ሁሌ ሬስት አያደርግም። በቃ ሁሌ እናስባለን። እርግጠኛ አንሆንም። በሰራነው ነገር ላይ ምንም እርግጠኛ አንሆንም። በቃ እርግጠኛ በራሳችን ራሳችንን እንጠራጠራለን ማለት ነው። የሰራነው ስራ ላይ ሰርተናል፣ ግን ያን ላይ እምነት አይኖረም። ይሄ ባህሪው ነው፣ የፒኤችዲ ባህሪው ራሱ ነው። ሌላ ስሎ ሲዝን ሊኖር ይችላል። ማለት ፕሮግረሳችን እንዳያሰብነው እንደሆነ ወር ላይሆን ይችላል። የሆነ ጊዜ ስሎ ሊሆንብን ይችላል። ያው ሶሻል ላይፎች የተለያየ ከጤና ጋርም ተያይዞ የተለያየ እንትኖች ስለሚኖሩ ስሎ እንትኖችም ይኖራሉ ማለት ነው፣ ስሎ የምናደርገው። ስለዚህ ያንን አክሴፕት ማድረግ አለብን። ሌላ ሪጀክሽን አለ። አርቲክል ልካችሁ ሪጀክት ይደረግባችኋል። ያ የፒኤችዲ ባህሪውን የማንኛውም ፕሮፌሰር ፔፐር ሪጀክት ሊደረግ ይችላል። ይህን አክሴፕት ማድረግ ያስፈልጋል። ስለዚህ አሻሽለን ወደፊት መሄድ ነው እንጂ ወደኋላ መሄድ የለብንም ማለት ነው። እና ሪጀክሽን እንዳለ ቦሪንግ የሚያደርገን ነገር አለ። አሰልቺ ይሆንብናል። ስልቹ የመሆን እንትን አለን። ሁሌ በቃ እንትናችን ላይፋችን ከዲዘርቴሽን ጋር ማጥፋት፣ መጽሐፍ ማጥፋት እንደዚህ አይነት ነገር ስለሆነ ላይፋችን ቦሪንግ ሊሆንብን ይችላል። ይህን ነገር ኤምብሬስ ማድረግ አለብን ማለት ነው። ሌላ አቮይድ ማድረግ ያለብን ነገሮች ምንድን ናቸው? ፐርፌክሽኒዝም አቮይድ ማድረግ አለብን። ፐርፌክሽኒዝም ማሰብ የለብንም። ኦቨርቲንኪንግ መቀነስ አለብን። ኦቨርቲንኪንግ መሆን የለብንም። ኢንድለስ ሪቪዥን ማድረግ የለብንም። በቃ የማያልቅ በቃ የሆነ አይነት ሪቪዥን ማቆም አለብን። ኮምፓሪዝም ማቆም አለብን። ኮምፓሪዝም ስንል የራሳችሁ ስራ ከሌላ ሰዎች ጋር ከጓደኞቻችሁ ጋር ኮምፔር አታርጉ። ሲጀምር እሳችሁ ይለያያል፣ ሳይንሱም ይለያያል። ስለዚህ ከጓደኛችሁ ጋር ኮምፔር አታርጉ። ሁሉም ሰው የራሱን ፓዝ አለው፣ የራሱን ችሎታ አለው፣ የራሱን ልምድ አለው። ስለዚህ ራሳችሁን ከትላንትና ራሳችሁ ጋር ኮምፔር አድርጉ እንጂ ከሌላ ሰው ጋር ኮምፔር ማድረግ አይምሯችሁን ኪል ያደርጋል ማለት ነው። ስለዚህ ዲስትራክሽንን ደግሞ አስወግዱ ማለት ነው። ዲስትራክት ሀሳባችሁ የሚበትን ነገር ምናምን ነገር ላይ አስወግዱ፣ ያን ነገር አስወግዱ። ሌላ መረዳት ያለባችሁ ፒኤችዲ ሎንግ ጆርኒ መሆኑን፣ ቻሌንጂንግ መሆኑን። ስለዚህ የሁሉ የምንሆነው ምንድነው? ኢንዲፔንደንት ቲንከር መሆን፣ ኢንዲፔንደንት ሪሰርቸር፣ ክሬተር ኦፍ ናውሌጅ ለመሆን ነው። እና ስለዚህ ይህም መረዳት ያስፈልጋል። ፒኤችዲ ሎንግ ጆርኒ ነው። በቃ ሀሳብን ማብላላ ከሌሎች ሳይንቲስቶች ጋር ነው ራሳችን የምናወዳድረው አይደለ? ሌሎች ሳይንቲስቶች ሰርተዋል፣ ራሳችን ደግሞ አዲስ ነገር አግኝተን የምንሰራበት ስለሆነ ያን መረዳት አለብን። ስለዚህ ጤናችንን ከምንም በላይ ግን መጠበቅ አለብን። ራሳችንን መጉዳት የለብንም። ያ ፒኤችዲ ያው ሰከንደሪ ነው። መጀመሪያ ራሳችን ዋናውን ይዘን ለትርፍ መንቀሳቀስ ነው ዋና ማለት ነው። ፒኤችዲ ቢኖርም ባይኖርም መኖራችን አይቀርም። ያ መረዳት ያስፈልጋል። ስለዚህ ለፋሚሊ ፕሪዮሪቲ መስጠት ይጠበቅብናል። ከፋሚሊ ጋር ባላንስ ማድረግ አለብን ማለት ነው። ስለዚህ እንዲረዱ ማድረግ ያስፈልጋል ማለት ነው። ስለዚህ እነሱ ናቸው ከኛ ጋር ሁሌም አብረው የሚኖሩት እና ሁለቱንም ባላንስ ማድረግ ማስረዳት ምናምን ያስፈልጋል። ስለዚህ ይሄ አሁን የነገርኳችሁን ፕሪንሲፕል በደንብ ተከተሉ። ጉድ ላክ እላችኋለሁ። ከወደዳችሁ ሼር፣ ኮፒ ሊንክ አድርጉ። ለዩቲዩብ ቻናልም እየገባችሁ ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። አመሰግናለሁ።